እስካሁን አለሽ? ፈተና ስለሆነ 4 ሰዓት ነው የምገባው። እና አሁን እኮ 3:10 ሆኗል። ቁርስ የተበላበት ልጠብቅ እኮ ነው። ታዩን ያጥባለሁ። አረ ጨርሼው ደርሳለሁ። እኔ ሰራው ነበር እኮ። ማታ ለምንድን ነው በር ያልከፈትሽው? መልስ የለሽም? ተኝቼ ነበር ለዛ ነው። በዛ ሰዓት አይደለም ፈተና ኖሮሽ እኮ እንዲሁም አተኝ። ድካም ነው መሰለኝ። ትናንት ግን ወስዶኛል። እሺ ለምንድን ነው የግቢ በር ከፍተሽ የነበረው? መቼ? ትናንትና ማታ። አረ እኔ በጭራሽ አልከፈትኩም። በህይወቴ የምጠላው ነገር ቢኖር ውሸት ነው። እንዳይረፍድብኝ በቃ ልሂድ። ካለፈ ህይወቴ የመጣ ፍርሃት ነው መሰለኝ። ሰውን ማመን ላቆም ነው። አንቺ የጎጎ ማረክ እንዴት ነሽ? ሰላም ነው። ምንድነው አቤልን እንደዚህ ነው እንዴ ሰላም የምትይው? እና እንዴት ነው? ሰው ሲንቀኝ አልወድም። አልናኩም እኮ እና ለዛ ነው እያናገርኩሽ ልትሄጂ ነበረው። በቃ ሰላም አልኩ አይደል? አንቺ ዝም በይ፣ አፍሽን አትክፈቺ። በእናትህ አላቀህም፣ አታቀኝም፣ ልቀቀኝ። ማንም የለም ቢኖርም ከአቤል ማንም አያስለቅቅሽም። ምክንያቱም ከአንበሳ መንጋጋ ስጋ እንደማውጣት ነው የሚሆንባቸው። ልቀቀኝ። ባለቅሽስ ኡኡላለሁ። አድርጊዋ። ጭሞጮትሽ እንዴት ነው ደስ የሚል። በተለይ በኔ እቅፍ ሆነሽ ስትጮህ መስማት። አንቺ ማትረቢ ማንም ሰው እጁን አንስቶብኝ አያውቅም። ሳልበጫጭቅሽ ትፊ ከዚህ ደሞ አገኝሻለሁ። አቤል አይደለሁም። ተጫጭኖኝ አደርኩ እኮ እባክህ። እንዴ እንዱ ስትቃሽ ስትባንን እኮ ነው ያደርከው። መጥፎ ህልም ሳይ ነው ያደርኩት። በቃ አሁን ቁርስ እንብላና ሄደን እናያቸዋለን። አዎ እስኪ እናያቸዋለን። አምላኬ ብቻ በህልም ያሳልፍልን። እስቲ አዩ ያንተ እንደዚህ መሆን ናሆምን በጣም ነው የሚያስፈራው። እባክህ አንተ እንኳን ጠንከር በል። እሱም አላለሁ። ሀዘናችንን ዋጥ አድርገን በዚህ ሰዓት መጠንከራችን ናሆም ይሄን ያጠነክረዋል። እባክህ እባክህ። እሺ በቃ ቁርሱን አቀራርቡ። መጣው ልታጠ። እሺ እንደምን ይሻላል? ግራ የገባው ነገር ሆነ እኮ። አምላኬ እስካሁን አልሄድክም እንዴ? አዎ እባክሽ ዛሬ ትንሽ አርፍጄ ነው የምገባው። እኔ ደግሞ ቻው ሳትለኝ ሄድክ መስሎኝ ደብሮኝ ነበር። እንዴት ነው ቻው ሳልልሽ የምሄደው? ኪራዬ ወይ ቆይ ግን እንደ በፊቱ ትወደኛለህ? ምን አይነት ጥያቄ ነው የምትጠይቂኝ? እኔ እንጃ፣ እኔም አላውቅም። ይኸውልሽ እናቴ፣ ምናልባት ሰሞኑን በስራ ቢዚ ስለሆንኩኝ እንክብካቤ ቀንሽብሽ ሊሆን ይችላል። ግን ደግሞ መቼም ቢሆን ላንቺ ያለኝ ፍቅር አይቀንስም። እሺ ጽናቴ፣ በጣም ነው የማፈቅርሽ። እኔም አፈቅራለሁ የኔ ውብ ሴት። እዚህ ምድር ላይ እንዳንቺ አይነት የዋለኝ የለችም። ስለዚህ በጣም ነው የማፈቅርሽ። ይኸውልሽ ግንባሩን የሚሳመው የሚያድግ ልጅ ነው። ጉንጭ ደግሞ ዘመድ ምናምን እና ጎረቤት። ባል የሚሳመው እዚህ ጋር። አርፈህ ወደ ስራ ሂድ። እንዴ ስራ የት ሄድብኛል? እኔ ሴት ልባለሁ። ይቅርታ ወይዘሮ ጽናት፣ እኔ እንደ ባልነቴ እንደዚህ አይነት ውብ አጋጣሚዎች እንዲባክኑ አልፈቅድም። ይሄ ልጅ ተኝቶ ነው ሞቶ ነው? ቆይ እንዲማያና ይሄን ፕሪንት አድርጌ ቢሮ ጠረጴዛ ላይ ነው ማድረግልህ።
የት ነው ያሉት እንዴ? ሙዚየም ገባው እንዴ? ያው በለው። ቆይ አንቺ ምን ትሰራለሽ እዚህ? ድንቅነሽ እባላለሁ ወይም ደግሞ ሉሲ። ለጎበኝ ስለመጣ ደግሞ በጣም አመሰግናለሁ። እድሜሽን እኔ እንጂ ማለት ነው። በመልክ እኮ ራሷን ነሽ። ቁጭ ሰውዬ አሁን ቀጥ ብለው ውጣልኝ። እንዴ ምን የድሮ ሳጥን የመሰለ ቤት ውስጥ እየኖርሽ እንኳን ውጣ ምናምን ስትይ ትንሽ አታፍሪ? ይላ እሱ አያገባም። እኔ የምለው ማን ያመጣኝ ግን እዚህ ቤት? ራስክ ነው በእግርህ። እንዴት መጣው? አላቅም። ባይሆን ስራ ሳይረፍድ አሁን እንይቶሉ። ወይኔ ሰዓቱ ረፍዷል እኮ። በቃ ኪራ ቀድሞን ገብቷል። ገደለ። አንቺ ምን አድርገሽ ነበረ? ይርዛ ሰዓቱ ሄዷል። አንድ ነገር ቀርቶኛል። እሱም ደግሞ አንቺ ማን ነሽ? ምንድን ነው? ቆይ ለዚህ ፂም ነው የምታክል ፀጉር ታካብጃለሽ ነው? ቆይ ብዙ ስራ እንዳለብን እያወቁ ምን ሆኖ ነው ሁለቱም ያረፈዱት? ስራ መግቢያ ሰዓት ስንት ሰዓት ነው? 3 ሰዓት። እና አሁን ስንት ሰዓት ነው? 5:45 እና እንደዚህ ማርፈድ ተገቢ ነው? ተገቢ አይደለም፣ ግን ያው ማታ እኮ ስራ ስሰራ ምሽት ይቁም። አለቃሞ እንደዚህ ነው የሚያስጠላው። እኔ አለቃውኝ ልጨነቀል። በስመ አብ ይጨንቃል። ወይ ጉድ! እንዴት ነው ነገሩ? አብራችሁ ነው እንዴ የመጣችሁት? እኛ ኧረ አይደለም እንዴ። ምን ነው በአንድ ፊደል ገበታን የተማርነው አላችሁ? ይልቅ ኪራ ትላንትና የሰጠውክን ወረቀት ፈርመበት ከሆነ ልውሰደው። ውይ ረስቼው፣ በእናትሽ አልፈረምኩበትም። አሁን ቲተር መጥቼ እሰጥሻለሁ። ቆይ ለምንድን ነው እንደዚህ የምትይው? የሆነ ነገር ሸተተኛለች። ኒና ማክስ አድርግበት። ይሁና። አንቺ ባጆች እሺ ሲኖ ምንድን ነው ያልሽው? ሲኖ እና የፈለገ ሲኖ ቦንም እኮ አንቺ ወደ ሻላቆሽ መሸ የተጋጨሽ። በእናትህ ተወኝ። እኔማ ትቼሻለሁ፣ አንቺ ነሽ እንጂ። ቆይ ደግሞ ምን የነበረ ኮርማ ነው ወይስ ውሻ አባሮሽ ነው እንደዚህ የምትሮጪው? ሁለቱም ይገልጿል። ማለት ኮርማም ውሻ? አዎ ሰላም ይነሳኝ እኮ እየተከታተለ። ማን ነው? ስሙን እንኳን አላውቀውም፣ ግን የሆነ ምግብ በልቶ ራሱ የሚያውቅ ይመስል። ማን ነው? እኔ እንሂድለት። እውነትህን ነው? እውነትሽን ነው? ውይ ገላገልከኝ። ይኸውልሽ እኛ ለባህሪያችን ብለን አንገት ደፍተን የምንሄደው እንጂ አንገታችን ከፍ ስናደርግም እንደዚህ አይደለንም። ነይ። ምን ነው ቀስ ብለን ትሄድ? ምን እባክሽ ፊልም እኮ ተጽዕኖ አድርጎብኝ ነው። ነይ። ዛሬ ደግሞ ቁርስ ይማልባል ሰርተሽ ወይ? ምን አልክ? ለምንድን ነው እንደሱ የምታይ? ቆይ ለምንድን ነው ለኔ እንደዚህ አይነት ጥሩ ሰው ይምሽልኝ? ምን አይነት ጥያቄ ነው? አላውቅም። ምን ማለት ነው አላውቅም? የተፈጠረ ነገር አለ? የለም። ቆይ ምንድን ነው እንደዚህ እያደረገ ያለው? ምን ማለት ነው እሱ? ሳናግር ምን ይወጣጥራል? ላየሰው እኮ እኔ አንቺ ቤት ያለው አልመስልም አይደል? እንደዛ ለማለት አይደለም። እንደፈልግሽ ወይ? የሚከፋኝ መስሎሽ ነው? በፍጹም አይከፋኝም። ቤት የለኝም። አዎ በሱም ቢሆን አላዝንም፣ ግን ማዝረው ባንቺን። እኔን ምን
ምንም ታዩ። አሃ እኔን ማስመለጥ ነው አይደለም የሚቆጭ? በጣም ጥሩ ላይ ነሽ። ታዲያ እንዴት ብዬ ልንገርሽ? አንቺ እኮ ምንም አይገባሽም። ይሄን ማለት እንዴ ነው የተመሰቃቀለው? እና እሺ ነውማ አሁን እንዴት ናት? ምንም አትልም። አልፎ አልፎ እጇን እያንቀሳቀሰች ነው። ተመስገን ነው። ይሄንንስ ማን አየበት? እሱስ ልክ ነሽ። ተመስገን ነው። ሌላ ምን ይባላል? ነውማ ትላንት ራሱ እኮ እመጣለሁ ብዬ ያላሰብኩት ነገር ገጠመኝ። በጣም ይቅርታሽ። ይገባኛል፣ እረዳሻለሁ። ያው ስልክ እየደወልሽ አይደል? እሱ በቂ ነው። እሺ አሁን ትተኛለች እንዴ? አይ በዚህ ሰዓት እንኳን አተኛም። አይ አተኛም። በቃ ገብቼ ሊያታ ታዲያ። እሺ እዚህ ከመጣች እማዬን አትምጭ ልበላት። ምን እሺ ነው ማማ? ህዝብ ይዘሽብኝ የመጣሽው ኮሽ የሚልብኝ መስሎሽ ማለት ምንድን ነው የምታደርገው? ቆይ አንተ ምን አድርጊ የምትላት? ቆይ አንተን የሚያክል ስንጥር ሰውዬ እቺ ልጅ ምንድን ነው የምታንገላታት? ይኸውልህ እዚህ ዘርሬ ሰፈሩን ስጋ በስጋ እንዳላደርገው። ምን እንዲህ ስላልከው ምን ፈራ መስሎ ነው? ምናልባት ስለማታውቀኝ አትፈራኝ ይሆናል። ባቅም ልታደርግ ነው? ራሴን ላስተዋውቅ። እንደዚህ በሰላም እና ወይኔ ጉዴ! በቃ ተው። አይዞህ በቃ ተነስ። ካላወቅኝ አቤል ጥጥ ይባላለሁ። ፈታለው ወይ ስሚ ማማ፣ ማንሻክሬን አመጣልሻለሁ። ለወደፊቱ ግን እንደዚህ ነገር እንዳይደገምሽ። ወይኔ ተነስ። እሺ ናቲ ተጎዳህ እንዴ? ሰላም ሳታውሽ ነገሪ። ነፍስ ያለች ምድር ላይ ነፍስ ያለች? ደህና ነህ እኮ ተነስ። አለች? ወይኔ ወይኔ አንድ ነው አላልሽኝም እንዴ? ወይኔ ወይኔ ስሜን ጥጤን ያለው ፈተላዋት ይሁን ነበር። ሰላም እንደውም ቀላሉ እናደርግልኝ ግን ብቻውን አይደለም አይደል? ደህና ነህ እኮ ናቲ። እሺ አንሺ። ወይኔ ነገርኩህ እኮ ነው። ቆይ ማነህ? ምንድነው ከሰኒ የምትፈልገው? ከተሰማኛለህ እኔ እንደፈለክ ማድረግ ትችላለህ። ሰኒ ግን ከጨዋታ ውስጥ አስወጣት። የምን ዕቃ? ምንድነው? እንዴት ነው? ቆይ ምንነቱን ሳላቅ ለሰኒ የምሰጣት? አላደርገውም። ሄሎ እንዴ ቢኑ ወይዬ ደህና ነሽ? እንዴት ነሽ? ምን ታደርጊያለሽ እዚህ? ብታይ ስንት ሰዓት ይኸው እዚህ ፀሐይ ላይ ቁልፍ እኮ ሳልይዝ ወጥቼ ነው። ውይ የለችም እንዴ? ምን አውቃለሁ። አይ በቃ እኔም እሷ ጋር ነበር የመጣሁት። ምሩ ጋር ሊዳ ምሩ ጋር አሳዘንሽ። ወይ አንቺ ቤት ልሂድ እንዴ? እኔ እኮ ምሩ ጋር ልሄድ ነው። ስለዚህ ቤት አልኖርም። አትኑሪያ በቃ ጆካዬ ካለ እኮ በቂ ነው። ቆይ አንቺ ከዚህ ልጅ ጋር ምንድን ነው ያለሽ? ምንስ ቢኖረኝ? ስነ ስርዓት ያዥ። ውይ ሰኒ ደግሞ አንቺ እንደሆነ ትንከረፈፊያለሽ። ስለዚህ እኔ ደግሞ ለቀም ላድርገው ብዬ ነው። ይልሽ ሚለቅም ይልቀምሽ። እሺ
ከሱ ልጅ ራቂ በቃ። እንዴ ለምን ተመቻችተናል እኮ። ገደል ግቡ። ቆይ ምን አንቺ አካበድሽ እንዴ? ሰሚኛለሽ? አላርፍ ካልሽ ይሄ ሰፈር ውስጥ አንደባልዬ ነው የምለቅሽ። ወረ ልጅቷ ጤና የላትም እንዴ? ወይ ፈልጋለሁ አትል ወይ አልፈልግም የማትል። እኔ ቆሜ ልቀር እንዴ ታዲያ? ምን እየሆንሽ ነው? እዚህ ምን ትላለህ? አንቺን ላይ ነው። ቆይ ትምህርት ቤት አካባቢ እንዳትመጣ አላልኩም እንዴ? ምን ችግር አለው እንዴ? ደሞ ሙጫ ሰዓቴን በምን አወቅ? ስላንቺ የማላውቀው ነገር እኮ የለም። ሂድ በቃ እሺ፣ እኔም ወደ ቤት ልሂድበት። ቆይ ግን ምንድነው ችግርሽ? ዝቅ ስላልኩልሽ ነው? ቆይ እኔ በሌሊኝ ብያለሁ። ራስህን ከፍ አድርግ እንጂ። ፍቅር ጣለኝ አንቺ ላይ። እሺ ምን ላድርግ? እኔ ጋር ያለውን ፍቅር እንደ ዝቅታ ካየው ተወኝ በቃ። እኔ ሰውን ቶሎ አላፈቅርም። ካፈቀርኩ ግን በቀላሉ አልጠላም። ቆይ ሻው ምን ፍጠሪ ነው የምትለኝ? በስነ ስርዓት አውሪ። እዚህ ጓደኞችሽ ፊት አታመነጫጭቂኝ። በቃ ተወኝ በእናትህ። ትንሿ ተመለሺ አንቺ። ወንድሜ ሳልነግርህማ። ምንድን ነው? ያሪስ የሆነ ልጅ ማታ ቤት መጥቶ ነበር። ማ? ይሄ ሄኖክ ነዋ። እንዴት እንዳስጠላኝ ምታይ። እንዴት በዛ ሰዓት ማታ ቤት ይመጣል? አንቺ ሾካካ ነሽ ልክ። ምን ያስደነግጥሻል? ቆይ አንቺ የሚነገርና የማይነገር እንኳን ነገር ለይተሽ አታውቂም እንዴ? ወንድሜ እኮ ነው። ምሸፋፍንልህ መስሎክ ነበር? እና ቆይ በዚህ ልክ ሾካካ መሆን ይቻላል እንዴ? አንተ ወደዛ በል፣ ክብርን ጠብቅ። ሾካካ ሴት አትመጪኝ። እኔም እኮ እንዳንተ የሚርመጠመጥ ወንድ በጣም ያስጠላኛል። ቆይ እኔ ቱ ጋር ነው የተርመጠመጥኩብሽ? ሲጀምር አንተ እንደ ወንድ ልጅ ቆፍጠን ማለት ነው የታውቀውና ነው። በቃ አታናጂኝ፣ ዝም በይ። እኔን ለማስፈራራት እንዳትሞክር እሺ? አውሩጥ፣ እንደሱ ነው የሚሻልክ። ተሰሚኛለሽ? የኪራ እህት ስለሆንሽ ስላከበርኩሽ ነው ይሄ የፋራ የጅል ቀልድሽን የምትቀልጂው። ማነው አንተ ፋራ? አንቺ ሙድም አይገባሽ ሰገጤ። ተሰሚኛለሽ? ከዚህ በኋላ ማለት ነው መስመርሽን ባታልፊ ጥሩ ይመስለኛል። አይመቲ ከሆነ ግን ማንነቴን ነው ማሳይሽ። እሺ? ውይ በጣም ፈሮክ በእናትህ። ወንድነቴን እየተፈታተንሽው። አይ ያኔ እኮ እናትህ ወንድ ልጅ ከነቃጩ ለወለድኩ ብላ ይሆናል። ተሰሚኛለሽ? በጣም ታግሽሻለሁ። ተልቀቀኝ። ከዚህ በኋላ ስለ እናቴ አንድ ነገር ብታወሪ ማለት ነው እገልሻለሁ። እሺ? አንተ እባክህ ልቀቀኝ ወደዛ ጅል። ምን ሆነ ነው? ምንም። እንዲህ ብቻን በሰልፍ እየሄድክ ምንም ትለኛለህ እንዴ? ግባና ጠይቃት። ልቀቀኝ፣ ዞር በልልኝ። እኔ ልጎዳሽ አልፈልግም። ለምን ነው የማትረጂ? ልቀቀኝ። ጭራሽ መታሽ? ሳላስበው ነው። በማከብረው ሰው ስናቅ አልወድምሽ። እሺ ይቅርታ። ቆይ ከሄኖክ ጋር ምንድን ነው የተፈጠረው? ራሱን ጠይቀው። እሷን ጠይቃት፣ አንቺ እሱን ጠይቂው። ቆይ ምንድን ነው? ማታ ሰክሮ እኔ ቤት መጥቶ ነበር እና እኔ ጋር ነው ያደረው። ከዛ ለኪራ እንዳትነግሪ በሚል ሰበብ ነው እንደዚህ ያደረገኝ። ምን? አዎ ድሮም እሱ ይቀየራል ብዬ ማሰቤ። እንዴ ወንድሜ ኪራ፣ በእናትህ ተረጋጋ። አለምዬ። ወይ ናሆሜ ጋር ልሄድሽም እንዴ? ናሆሜ ደውሎ ጽናት አለች ረፍት አድርጊ አለኝ። አይ ጥሩ፣ ቤት አረፍሻ? አዎ፣ ግን እንደው የናሆሜ ነገር አልሆንልኝ አለ። እንዴት? በሀሳብ እኮ ሄዷል። ልጅ እኮ ምግብ እንኳን በግድ ነው የሚበላው። እንደውም ናሆሜ ጠንካራ ነው።
እኔ በሆነ ኖሮ ካንቺ ቀድሜ ታምሜ ነበር። አረ እንደው ያድርስ ነው። እሱ ፊቱን ይመልስልን። አዩ እንደው ጥፋተኝነት ስሜት እየተሰማኝ ነው። እንዴት? ልጁ ለዱ እያልኩ ባልጨቃጨቅ ኖሮ የሁሉ ሰበብ አልመጣ ነበር። በእርግጥ እንደዛ ብለሻል። ግን ፈጣሪ ደግሞ የራሱ እቅድ አለው እንጂ እኛ ባልነው ሁሉን ነገር የሚያደርግ አይደለም። ቢሆንም ግን በጣም ከብዶኛል። አለምዬ፣ በባለፈው መቆጨት ሳይሆን የወደፊቱ እንዲስተካከል መጸለይ ነው ያለብን። እሱ ነው የሚሻለው። እንዴ ሲጀመር አንቺ ምን ሆነሽ ነው? ፀሐይ ላይ ከምቆም ያደውይም እንዴ? መቼ እሱ መጣልኝ? እንዴት? ምን እንዴት አለው? እቺ ሰኒ መታ ቆሌን ገፋኝ ነው። የኛ ሰኒ እና ሌላ ሰኒ አለ እንዴ? ከሷ ውጭ ያሉ ሰኒዎችማ ሰላማዊ ሰው ናቸው። እሷ ናት እንጂ ምን አገናኛችሁ? እኔ ምን አውቃለሁ? እኔም እኮ ግራ የገባኝ እሱ ነው። አሁን ሰላም ናት ስትያት ደርሶ እንደጠገባ አህያ ትራገጣለች። ዝም በይ እባክሽ። ይሄን የሆነ ነገር ብለሻት ነው? ምላሴን ይንሳኝ። እኔ ምንም አላልኳትም። ይሄ ደግሞ ከየት የመጣ ማማል ነው? እዛ ስራ ቦታ አንዷ ስትምል ሰምቼ ከሷ ለምዶብኝ ነው። የሷን ባላቀም ካንቺ ጋር ግን በደንብ ፊት አድርጓል። ኡፍ ተይኝ በእናትሽ። እስኪ ልደውልላት እባክሽ። አረ እንደው በፈጠረሽ በምታምኚው ሰው ይዤሻለሁ እንዳትደውይ። እንዴ ይሄን ያህል ተጣልታችኋል እንዴ? አዎ ቅድም እኔን ካስፈራራችኝ አሁን ደግሞ ከመጣች ትደበድበኛለች። እኔን አፍቃኛለች። እናቴ እጠራታለሁ። አታነሳም። እሰይ ሲጀመር ፈጣሪ እኮ ይሰማኛል። ተመስገን አምላኬ። እድሜ ልኳን አያስነሳት። ኒና ምን ይደረግ ቆይቷል? ምንም አይደለም። አወራ እንደ የሚመስልህ እና ታዲያ ሁሉንም ነገር እኮ እኔን ማየት ያለብሽ አይመስልኝም። ምን ማለት ነው? እንደሰማሽው ነው። ቆይ ራስህ እንዴት ነው የምታስበው? እባክህ ሰኒ፣ በቃ ሁሉንም ነገር ልወቅ አትበይ። ይሄ ነገርሽ ነው ችግር ውስጥ እየከተትሽ ያለው። እና ልግባ? ምን ቸገረክ? ለምንድን ነው የማያገባኝ? አንተ ስለኔ ያገባ። ይሄ የማይረባ ሀሳብሽን ተይ። ዝም በል በእናትህ። ለኔ ያሰብክ አታስመስል። ምን ማለት ነው እሱ? እንደማታውቂ አትሆኚ። በቃ በሰከንድ ወስን ያደረከውን ነገር እድሜ ልክ እንዳስታውስ አትጠብቅ። ሰኒ፣ እኔ እኮ ላንቺ ብዬ ጓደኛዬን ገድዬዋለሁ። እና እኔ ግደልልኝ ብያለሁ? ሰኒ፣ በቃ ተናድሻል። ግቢና ረፍት አድርጊ። ልታዘኝ እንዳትሞክር እሺ? ችግር የለውም። ምን ይልሻለሁ? ቆይ ወዴት ነው የምትሄደው? ልቀቂኝ። አለቀም። ወዴት ነው የምትሄደው? አያገባሽም። አሁን እንዴት ነህ? እንዴት አድርጎ ሲመታኝ እንደነበረ ያየሽው አንቺ ነሽ። እንዴት ነኝ? ሁለቴ እኮ ነው የመታ። ሁለቴ ነው? እኔ እኮ የሰው ልጅ አበጠረኝ ሲባል እንዴት ነው ል ነበር። አሁን ገባኝ። እንዲህ ነው ማበጠር። አይዞ። አይዞ። ለነገሩ ድሮም ሴት የላከው ነው ነገሩ። በገዛ ጥፋቴ ነው። ይበለኝ። እኔ እኮ ስትሄድ ድብድብ የምትችል መስሎኝ ነበር። ችል ነበር። ኧረ ጎበዝ ነበርኩ ሰፈር ውስጥ። ይሄ ቀደመኝ፣ ፈጠነብኝ ትንሽ። እሺ አሁን ምን ላድርግልህ? ሂጂልኝ። ባየሁሽ ቁጥር ሰውዬው ነው ድቅ ነው የሚልብኝ ፊቴ ላይ። ሂጂ። እኔማ የትም አልሄድም። ወዴት ነው የማትሄጂው? ወዴትም ነው እንዴ? እና እዚህ ምን ልትሆኚ ነው? እጠብቀዋለሁ። ኧረ እዚሁ ከግንድ ያጣብቅሽ። ምንድን ነው የምትጠብቂው? ቅዱሴን ነው። ኧረ እባክሽ። እኔ እንደውዬ እጠራታለሁ። እሷ ትመጣለች፣ አንቺ ትሄጃለሽ። እኔን ጦሱ ውስጥ ከተሽ ደግሞ ሰውዬው ነው እያስታወሽኛለሽ። እሺ ላግዝህ። አውጥቼዋለሁ፣ ወጥቷል። ተይ አትቅረቢኝ። እኔ ሰውዬው ነው ያስታወሽኝ። ለምንድን ነበር የደወልክኝ? ለምን እንደደወልኩልህማ በደንብ ታውቃለህ። ለዚህ ነው እሺ የደወልኩልህ። እንዴ ኪራ፣ ምን እየሆንክ ነው? አንተ በቃ መቼም አትለወጥም። ስለምን ነው የምታወራው? ለምንድን ነው ቤቱ የሄድከው? ምን ሞልታ ላከች? ሲጀመር አንተ ያኔም ቢሆን ያደረግከውን ነገር በቃ ኪራ፣ ይኸውልህ ከአስቸጋሚ የተፈጠረው ነገር ያለፈ ታሪክ ነው። እሱን ታሪክ እንድታነሳብኝ አልፈልግም። እሺ? እና ታዲያ እህቴን ከሄድኩም በቃ ሰክሬ ነው። ምን አረገኛለች? ቆይ እንዴት እጅን ታነሳባታለች? ይኸውልህ እሷም ስለ እናቴ ስታወራ ዝም ማለት ነበረብኝ? ይኸውልህ ኪራ፣ እናቴ ማለት ለኔ ምን ማለት እንደሆነች አልገባማ። ትክክለኛ ወደዛ
መጣሁ አልኩህ እኮ ናቲ። ኒና ነይ ሳልሞት ድረሽልኝ፣ ይቆጭሻል በኋላ። እንዴ ምን ማለት ነው? ጉዶኛለሁ። ይኸው ከሰፈር እየወጣሁ ነው። መጣሁ። አዎ ነይ። ማንም የለውም ብለው እኮ እንደዚህ የሚጫወቱብኝ። እንዴ እነማን ናቸው? እሱን ስትመጪ ከቻልሽ ደግሞ የጦር መሳሪያሽን ይዘሽ ነይ። እሺ? ምኑን? ጸጉርሽን ማለት እኮ ነው ኒና። ያው ናቲ እንዳልመለስ። እሺ? ኧረ ነይልኝ ኒናዬ፣ ታስፈልጊኛለሽ ዛሬ የምር። መጣሁ በቃ። ልጁ ምን ሆኖ ነው እንዴ? ዞር በይ ልቀቅኝ። ወዴ ልትሄድ ነው? አያገባሽም። እንዴ ቆይ ምንድነው አያገባሽ ማለት? አበዛ። ስለማያገባሽ ነው። አሁን ብዙ ባወራ ጥሩ አይመስለኝም። ቆይ አውሪ እስቲ ልስማሽ። እኔ ስላንተ አያገባኝም? አዎ አያገባሽም። ያገባኛል። ለምን? አንተ ስለኔ ያገባ። እኔማ ስላንቺ ያገባኛል። ለምን? ምክንያቱም ስለምወድሽ። እና ሰኒ አትወድህም አሉ? ሰኒ እኔ በጣም ነው አንቺን ያፈቀርኩሽ፣ ግን እኔ ላንቺ የምገባ ሰው አይደለሁ። አልገባኝም። ታሪኬ ጥሩ አይደለም። በዛ ላይ እኔ በማንኛውም ሰዓት ልታሰር እችላለሁ። የማትጨርሽውን ፍቅር አላስጀምርሽም። እንደዛ አትበል። በቃ ልሂድበት፣ ልቀቂኝ። ወዴት ነው የምትሄደው? ተይ። አምላኬ እስካሁን የተሰቃየሁት አይበቃም? አንተ ፈልገህ ባትወስደኝ እኔ በገዛ ፍቃዴ በቃ ብዬ መመጣ ልትቀየመኝ ነው? በእኔ ዙሪያ ያሉ ሰዎች እኮ እየተሰቃዩ። ስለዚህ ስቃያቸውን አንተ በቃ ማለት ካልቻልክ እኔ በቃችሁ እላችኋለሁ። ኧረ ፈረንጅ ቀስ በይ። ስራ ፈት ምን እንዳልሽ? በአንተ ቤት ሙድ ይዘሃል ገጀራ። ምንድን ነው የምትይው አንቺ? አልሰማኝም ነው? አዎ እስኪ ልክ እንደዚህ እረፍት ስጠው ለድንጋዩ። ምን ነው ዘመድሽ ነው እንዴ? አይ የኔ እንኳን ዘመዴ አይደለም፣ ባይሆን ካንተ ፊት ጋር ግን ይመሳሰላል። ምን ነው ግን ዛሬ የምጠፈጥፈው ሰው በዛ። አረ እኔ ነኝ ስለማታቀኝ እኮ ነው። እሺ ብላክ ቤልት አለኝ። አትቀባጥሪ ወደዛ። ምንድነው? እዚህ ስትንቀለቀይ እንዳላገኝሽ ሂጂ አሁን። ምን ይመስላል መጋኛ ይምታሽ ኮዳራስ። አገኝሻለሁ። እሺ ደግሞ ቆይ ልጅቷ የት ሄዳ ነው? ደህና ነሽ? ደህና። ስንት ሰዓት ነው? 10 ሰዓት። እና ከፈተና እወጣለሁ ያልሽኝ 6 ሰዓት አልነበር እንዴ? አዎ። ቆይ ለምንድን ነው ሳልፈልግ ክፉ የምታደርጊ? እኔ እኮ ላንቺ ብዬ ነው። በዛው ላይ በሬ እኮ ነው። እንደዛ ነው እንዴ? ታዲያ እንደዛ ስታረጊ ቀድመሽ አትናገሪም እንዴ? ከእንግዲህ ተናገሪ እሺ? እሺ በቃ አሁን እሺ ምግብ ቢ ጮኩሽ አይደል? ውፋይ ምን ሆነሽ ነው የምታለከልኝ? ምን ሆነሽ ነው ገፍትረሽ የገባሽው? እናቱ ለነፍሴ እየሮጥኩ ነበረ። ማለት ይኸውልህ እናትዬ አንተን አስታምማለሁ አተርፋለሁ ብዬ እኔ ራሴ ፍግም ብዬ ነበረ። አንቺን ማግኘሽ ምጥጤ እኔ ኒናን የዋዛ አድርገኸኛል። ተርፌያለሁ። እንዴ አንቺም ታውቂዋለሽ? ማንን? ጥጤን። ኧረ እኔ አላውቀውም። እስኪ ሂጂ እስኪ ውሃ አምጪልኝ። እሺ ይኸውልሽ ኒና፣ እሺ ሴትዮ ተመልሳ እንዳትመጣ አለዛ ማለቃችን ነው ሁላችንም። እንዴት? ምን እንዴት አለው? ሴትዮ ቆየች ማለት ከኛ ጋር ህይወታችንን እያጠረ ነው የሚሄደው። በቃ እናትዬ ስለሷ ምንም አታስብ። እንደሚሆን እናደርጋለን። ምንም መላ የሚፈጠር ነገር የለም። የምታውቃቸው ሰዎች ናለ እብድ የሆኑ ሰዎች ናቸው። ይሄ ሰው እያገኘሽ ማለት እንደ ተሙሳ ሸረፍ ይጠፋል። እኔ አሁን ጠፍቶብኛል። ሳይሽ ስፒድንም ትመስኛለሽ። ግራ እየገባኝ ነው ኒና። ኧረ ወይኔ ምን ሆነሽ? ኧረ እኔማ እናቴ የሆነ ኖ ሲግናል እያለ ነው እናቴ።
አይዞሽ መታ መታ አድርጊው። ምን ይደረጋል እንዲሆነ። ወይኔ እስኪ ነገር አድርግልኝ። ወይኔ ጥጤ አለምዬ አለምዬ ልጄ ናሆሜ ልጄ ምን ሆነብኝ? ደህና ነው። ምንድነው? ምን ሆነሽ ነው? ልጄማ የሆነ ነገር ሆኗል። አዩ ልጄ የሆነ ነገር ሆኗል። ወይኔ ጉዴ! አለምዬ ትንሽ ሸለብ አድርጎሽ ስለነበረ ቅዠት ነው። ምሩን ለማን ጥላት? እኔንስ እናትህን ከርታተዋል። ለማን ጥለኝ ነው? ወይኔ ናሆሜ! ወይኔ ልጄ! ኧረ እባክሽን አለምዬ ተረጋጊ። ይሄ ቅዠት ነው የሚሆነው። ምንድን ሆነሽ ነው? አለም! ኧረ እባክሽን አለምዬ! ወይኔ ተወኝ በእናትህ ልጄ! ምን እየሆንሽ ነው አለምዬ? ኧረ እባክሽን ልጄ ናሆሜ! ምንም አልሆነም። ምንድነው እሱ? አለም ይሄ ተረጋጊ እስቲ። ምንም አልሆነም። ምንድነው እሱ? ምንም አልሆነም። ምንም አልሆነም። ምን ሆነሽ ነው አንቺ? እንዴ ይኸውልሽ ሶፋ ላይ ትንሽ ሸለብ አድርጎሽ ስለነበረ ቅዠት ነው። በቃ ተረጋጊ። እኔ የምልህ ህልም ነው ግን አይደል? ነገርኩሽ። ወይኔ ልጄ! ወሽ አለምዬ አሁን ሰው ሳያየን ወደ ቤታችን እንግባ። እኔ እኮ ምን ላድርግ? ልጄን እኮ ያጣሁት መስሎኝ ነው። ነገርኩሽ። ይሄ ቅዠት ነው። ሸለብ አድርጎሽ ስለነበር አልኩሽ። በይ አሁን ቤት እንግባና ትንሽ ቆይተን ተረጋግተን እንሄዳለን። እኔ እንዳትወጪ ነይ በይ ቀስ በይ። እንዴ ጭራሽ ጠፋሽ እኮ። ኪራ አልነገረሽም እንዴ? ትንሽ እኮ ስራ በዛና ወደዚህም ለመምጣት አልመቻለኝ። እንደተመኘሽው ሰጠሽ አይደል? እንዴት? በፊት እኮ እረፍት የሌለውና ራስን የሚያጨናንቅ ስራ እመኛለሁ ትይ ነበር። ይኸው እንደተመኘሽው ሰጠሽ። እባክሽ ራስሽን ካላጨናነቅሽ ጥሩ አይመጣም። ዞሮ ዞሮ የምትጎጂው አንቺ ነሽ። እንዴት? ያው ስራ ከሌለሽና ሁሌ የምታስቢ ከሆነ ስለ ራስሽ በጣም ታስቢያለሽ። ያ ደግሞ በጣም ይጎዳል። እሱስ ልክ ነሽ። እንደ ሀሳብ ራስን የሚጎዳ ነገር የለም። እኔ ምልሽ ምሩ ግን እንዴት ናት? ደህና ናት። አሁን በጣም ለውጥ አላት ብታይ። አይ ዋናው እሱ ነው። እንኳን ደህና ሆነች። አሜን። አውቃ ነው እንዲጠራው? ወዴት ነው? ምንም የምናወራው ነገር ያለ አይመስለኝም። ቆይ ምንድነው? እዚህ ጋርም ለጸብ ነው እንደ መጣው? ተረጋጋና እናውራ። ምንም የምናወራው ነገር የለም። እና ደግሞ ነገር አብርድ እንጂ እንዴ ምንድነው? በቃ የምታወሩትን ነገር በግልጽ አውሩና በቃ ፍቱት። እኔ ወለ መቼም ድብቁኝ አላውቅምሽ። አውቃለሁ አጥፍቻለሁ። ምንም ቢሆን ስጋ ነውሽ። አንተ ምን እሷ ተናገረችብኝ ብላ አይደል እንዴ መተጀን ያነሳ? እኔ ግን ይወላ አንተና ክብሬ እሷ ስትናገረኝ ዝም ብያለሁ። ይሄን ይገባኛል እኮ። ባካ ይገባን። ምንም የኔ ነገር መች ገብቶ ያውቃል? አረ ይሄን እኔ በዚህ ልክ ላስደብር ፈልጌ አይደለም። ያን ሁሉ ጊዜ እኮ ስመታኝ ዝም ያልኳት እኮ ማለት ነው። መምታት አቅቶኝ አይደለም፣ አክብሬያት ነው። እሷ ነው እኮ ግን በቃ አጋጣሚ ነው እንዴ። ምንም ቢሆን ባለፈ ስህተት ላይ እየለካ እንደሚወቅስ ሰው በቁስል ላይ እንጨት የሚሰድሰው የለም። አረ ይሄና በቃ ነገሩን ቀለል አድርገው። ለእኔ ችግር የለም። ጓደኝነታችንን ላለማጣት ስል አልፏል። እሷን ግን ድጋሚ ላያት አልፈልግም። ኪሩ እሱን ፊክስ እናደርገዋለን። ችግር የለውም። በቃ
ቀሚስ ለብሰሽ ሂጂ እንላታለን። አሪፍ መፍትሄ ነው። ምን አገባኝ ታዲያ እኔ ለምን አቡጀዴ አለብስ? አረ ጋይስ በቃ መንገድ ላይ ቆመን እኮ የሆነ ቦታ ሄደን ቁጭ ነው። አረ እንዴ የኔ ልጅ የኔ ጌታ እንዴት ነህ? ምን ነው ናፍቀኝ ነው ልጄ። አንድ ቀን ባንገናኝ ሱስ ሆንኩብሽ አይደል? ከዛም በላይ እንዴ 9 ወር አርግዤ የወለድኩ ልጅ አይደለም እንዴ? ኧረ እባክሽ ልቀቂው፣ እኛም ሰላም እንበለው። ይኸው በለው። አሁን እንዴት ነህ? አለሁልህ። እስኪ የበረታ ነው? ምንም ማለት እሺ ታዲያ ሻይ ቡና ምን ላምጣ? የኔ ልጅ አንተ ካለ በቂ ነው። እንዴት ነው ማይ? የዛሬ ግን በጣም ተለይቶብኛል። እንዴ በቃ ልጅ ናፈቀኝ። ምን ነው መናፈቅ አልችልም? ኧረ መብትሽ ነው እናቴ። እሺ በቃ ምህሩን ለያት ተጫወቱ። እሺ ጎረምሳው እና እንዴት ነህ? ደህና ነኝ። እንዴ የምን መፍዘዝ ነው? መበርታት ነው እንጂ የኔ ልጅ አይደለህ እንዴ ናሆሚ? እሺ አባ አልፈዝም። እንደውም ከጠበቅኩት በላይ ጠንካራ ነኝ የኔ ልጅ። አባዬ አንተም እማዬም ከጎኔ እያላችሁ እንዴት ልድከም? አዎ ከፈጣሪ በታች ሁሌም ከጎንህ ነን። እሺ እሺ አባ አመሰግናለሁ። እናቴ ደወለች። ሄሎማ እንዴት ነሽ አንቺ ቀውላላ? እንዴ ምን ነው በስድብ ጀመርሽው እንዴ? እንዳንቺ ስራማ ልክሽን ማሳየት ነበር። ወይዘሮ አረጋወይን ምን አጥፍቼ ነው ደግሞ? ስንት ጊዜሽ ነው ከደወልሽ? ወይ ማይ እዚህ እኮ ስራ አዛርቆኝ ነው። እሱን አሁን መጥቼ በርበሬ ሳጥንሽ ታይዋለሽ። በተወደደ በርበሬ ተይ እንጂማ። ላንቺ ማጠኛ ከሆነ በደራለሁ ከሰው አታስቢ። ይሄን ላውን እኔን ለማጠን ብድር ድረስ ምን ወደ መዲናዋ እየመጣሁ አይደል እንዴ? አይደለም መበደር። ወዴት? ወደ አዲስ አበባ ነው? አዎ አሁን እንድትቀበይኝ። እሺማ ደግሞ እዛ ቆሚኛሉሽ። አረ እመጣለሁኝማ። እሺ ቻው። እሺ ቻው። ወይኔማ እሺ መጣች። ከዛስ